እንግዲህ ባንካችን ካሁን በፊት በግብርናው ዘርፍ ያን ያክል በኢንቨስትመንት ደረጃ ብቻ ለተሰማሩት በግብርናው ዘርፍ በኢንቨስትመንት ተሰማርተው ለሚሰሩት የብድር አገልግሎት ቢያቀርብም እንደዚህ በተናጠል እስከታች ድረስ ወርዶ በቁራሽ መሬታቸው ብድር ሰጥቶ የግብርናውን ዘርፍ ለማዘመን ያን ያክል አልተሰራበትም። አሁን ግን የግብርናውን ዘርፍ ለማሳደግ ብሔራዊ ባንክ ባወጣው ወይም በሰጠው አቅጣጫ መሰረት መንግስትና ባንካችን በጋራ ሆነው የግብርናውን ዘርፍ ለማዘመን ግዴታ አርሶ አደሩ ጋር እስከታች ዝቅ ብለው ግብርናውን ዘርፍ ማሳደግ የግድ ሆኗል። እንደኔ የግብርናው ዘርፍ ካልዳበረ ባንኮች ከግብርናው ዘርፍ የሚያገኙትን ሀብት የሚያሰባስቡትን ነገር ስለማያገኙ ግብርናውን አዘምነን ከግብርናው የሚገኘውን ሀብት ባንካችን እየተጠቀመ በጋራ የማደግ ስትራቴጂ ነው እንግዲህ ብድር እየተመቻቸ ያለው። በቅርቡ ግብርና ሚኒስቴርና ባንካችን ተፈራርሞ ወደ ታች እንዲወርድ አቅጣጫ ተሰጥቶ እኛም በዞን ደረጃ በወረዳ ደረጃ በሁሉም ቅርንጫፎቻችን ይህ የብድር ሂደት አሁን እየተሰራበት ነው ያለው። በቅርቡ በጥር 19 እንግዲህ በአንድ ጀንበር ብቻ ለ10 ሺህ አርሶ አደሮች ብድር ይለቀቃል ተብሎ ይታሰባል። የ10 ሺህ አርሶ አደሮች ብድር የሚለቀቀው ፕሮግራሙን ለማስጀመር እንጂ በዚህ ብቻ የሚቆም አይደለም። ይህ የፕሮግራሙ ማስጀመሪያ ነው። እኛም እንደ ቅርንጫፍ እዚህ አካባቢ ላይ አሁን ለ16 አርሶ አደሮች መስፈርቱን አሟልተው በዝግጅት ላይ ይገኛሉ። በጥር 19 ይለቀቅላቸዋል ተብሎ ይታሰባል። ስለዚህ የግብርናውን ዘርፍ እያዘመንን ከግብርናው የሚገኘውን ሀብት በባንካችን እንዲቀመጥ ከአርሶ አደሩ ጋር በጋራ ለመስራት እንግዲህ የመግባቢያ ስምምነት ተስማምተን ወደ ተግባር ገብተናል ማለት ነው። በስምምነት ብቻ የሚቀር ሳይሆን እስከታች ድረስ ወርደን እየሰራን ያለ ነው። እንደምታየን ዛሬም ከቅርንጫፍ ወጠን ለአርሶ አደሮቹ የግንዛቤ ማስጨበጫ ስራ ስንሰራ ቆይተን አሁን እዚህ ውጭ ላይ ይህን ኢንተርቪው የምታደርጉን። ስለዚህ በእኛ በኩል ኮሚትመንቱ እስከታች ድረስ ወርደን እየሰራን ያለ ነው። በቀጣይም ከዚህ በላይ አስፍተን እንሰራለን። ዛሬ ላይ ግንዛቤ የፈጠርንላቸው አርሶ አደሮችም ለሌሎች ወንድሞቻቸው ዘመዶቻቸው አጋርተው ኢንፎርሜሽኑ በቅርቡ ይዳረሳል ተብሎ ይታሰባል። በቀጣይ ሰፊ የብድር አቅርቦት በእኛ በኩል ተዘጋጅቷል። ዝግጅት ብቻ ሳይሆን በስራ ላይ የምንገኛለን። ይህን አጠናክረን እንሰራለን። በእኛ በኩል ቁርጠኛ ነን የሚለው ከሌሎች ባንኮች አንጻር የኛ አሁን ያቀረብነው ብድር በጣም ዝቅተኛ የወለድ መጠን ያለውና አርሶ አደሩን ተጠቃሚ የሚያደርግ ነው። ካሁን በፊት በባንኮች ለአርሶ አደሩ ትኩረት ሰጠው እየሰሩ አልነበረም እውነት ለመናገር። አሁን ላይ ግን ብሔራዊ ባንክ አስገዳጅ መርህም ስላወጣ ባንካችንም ደግሞ ለዚህ ቀዳሚ ተደራሽ ባንክም ስለሆነ በሁሉም ዘርፍ እስከ ገጠር ድረስ ቅርንጫፎችን ከፍቶ እየሰራ ነው ያለው። በእነዚህ ቅርንጫፎቻችን ባሉበት ቦታ ሁሉ ይህ ብድር ፕሮሰስ ይደረጋል። ደንበኞች ይመለመላሉ፣ ብድሩ ይሰጣቸዋል። የሚሰጠውን ብድር ለታለመለት ዓላማ ለመዋል ከግብርና ባለሙያዎች ጋር በመተባበር ብድሩን የምንከታተል ይሆናል። ብድሩ ለታለመለት ዓላማ መዋሉን እኛ የቅርንጫፍ ሰራተኞችና የግብርና ባለሙያዎች በጋራ የምንሰራው ስራ ይሆናል ማለት ነው። እንግዲህ በተቻለ መጠን ብድሩን የሚሰጠው ለአርሶ አደሩ ለግብዓትም ግዣ አብዛኛውን ሼር የሚይዘው 70% ለግብዓት ምርቱን በስነ ስርዓት አምርቶ ጥሩ ውጤት እንዲያመርት አጋዥ የሆኑ ደጋፊ የሆኑ ግብዓቶችን ለአርሶ አደሩ እናቀርባለን። 30% ደግሞ ለስራ ማስኬጃ ብር በእጃቸው እንዲደርስ የምናደርገው። ከዚህ አንጻር አብዛኛው ለታለመለት ዓላማ መዋሉ የምናረጋግጠው 70% ግብዓት ምርጥ ዘር እና ሌሎች ግብዓቶችን ስንሰጣቸው እነሱ ያን ግብዓት ወስደው ቀጥታ ዘር ላይ ያውሉታል ማለት ነው። ከዚያ ውጭ የስራ ማስኬጃው 30% ነው። እንግዲህ ያንም በተቻለ መጠን የገንዘብ እጥረቱ አርሶ አደሮች ስለሚያጋጥማቸው ለታለመለት ዓላማ ያውላሉ ተብሎ ይታሰባል። እንግዲህ በአመዛኙ ይህን ስራ እኛም እስከታች ድረስ ወርደን እንከታተላለን። በሂደት ደግሞ ያው ወደ መሬት እያወረድን እናየዋለን ማለት ነው።